እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉ። እናመሰግናለን። ዛሬ ስፌት የለም፣ ዝም ብለን ነው የምናወራው። ስፌታችን አልቋል፣ ግን ሌላ መጀመራችን አይቀርም። ግን ትንሽ ቆየ። ያኔ ሰሞኑን እንጀምራለን። አሁን ሞሰባችን ተከፋ። ሞሰባችን እንደዚህ አልቋል እና ዛሬ ደግሞ የመጣሁበት ምን መሰላችሁላችሁ? ምንድን ነው የሳራ ሀበሻ ጉዳይ በጣም በሚያሳዝን ሁኔታ እስካሁን አላለቀም ጋይዝ። ሄለን አመቱን ሙሉ ነው የሚሄድባት አንድ ነው ሬስቶራንት ሄዳ ሸጣ ካልሰጠችኝ እያለች ነው። እችን ሄለን የምትባል ሴትዮ እንዲሁ አንድ ነገር ፈጣሪ አድርጎ ዲፖርት አለ ያርጋት። ኢትዮጵያ እውነት በጣም የምታስጠላ ሴትዮ ናት። በሳራ ላይ የሰሩት ግፍ ጋይዝ ቀላል ግፍ አይደለም። እችም ምስኪን እያስፈራሩ ስለ ከሌ ካልነገርሽኝ ሰድብሻለሁ እያሉ ወሬውን ራሱ እኮ ያወራችሁ ያን ሁሉ ሰው ያማችሁ እኮ ወዲ አይደለም ተገዲያ ነው ጋይስ። ታውቃላችሁ ስለ ከሌ ካልነገርሽኝ ሰድብሻለሁ እየተባለች ያም ሳይበቃት ደግሞ ይሄን ያክል አንበሳ 10 አንበሳ ውርጅ ትባላለች። ዛሬ የ10 አንበሳ ዋጋ ትልካለች። ከዛ ደግሞ ትንሽ ቆየት ብለው ደግሞ በሳምንቱ ና የ10 አንበሳ አምጪ ይሏታል። ካላመጣሽን ሰድብሻለን እያሉ እያስፈራሩ በጣም ነው የተጫወቱበት። እውነት በጣም ደግሞ በዚህ አፋቸው አሁን ስለ ሰው ፍትህ እንጠይቃለን የተበደላችሁ እኛ ጋር ነው ምናምን ሲሉ አሁን ነገር እናገኛቸዋለን። ይሄን ሁሉ ባደረጉበት ቅንጭላታቸው ማለት ነው። ስብዕና የሌላቸው ደንቆሮ ሰዎች እዩዳባሁ ብዙ ጊዜ ሌላ ቤት ፍትህ ያላገኛችሁ ነው እኔ ጋር ይሄ ፍትሃዊ ነው ምናምን ሲል ሰማለሁ። እሱ ለራሱ አሉ ጋይዝ ለሄለን አንበሳ ወርዲያ ነው ዝም ያስባለቻት ለኔም ታምጣ አለዛ ሰድባት አለው አላሉ። ለካ እየተነሱ የሚሰድቧት ለዚህ ነው ጋይዝ አንበሳ እየፈለጉ እና በጣም ነው የምታሳዝነው። ጃጓር ሁሉንም ያኔ በመሀል የነበረው ጃጓር ሽማግሌያቸው ማለት ነው ጊፍተሩ ጃጓር ሽማግሌው እሱ ሁሉንም የሚያውቀው ሚስጥር አወጣ። ያለህ ሚስጥር ዘርግፈው ተጀምሯል። የምታውቀውን ትዘረግፋለህ፣ መካከል ያለውን ታወጣለህ። መካከል ያለ ሰውና አገናኝ ነበርክ። እዛ መካከል ላይ የነበረውን ቀጠሮ የቀን ቀጠሮ ማመሰል ባለበት ማን እንደታማ የማን ሪከርድ እንዳላት አንተ በደንብ ታውቃለህ። እንግዲህ የማን ሪከርድ እንዳላት መሰለኝ የተለያዩ ሰዎች ሪከርድ አላት። እነዛ የተለያዩ ሰዎች ሪከርድ ስለ ሳራ እየተነገረ ነው። ስለ ሳራ የወጣው ነገር ስትሳደብ ሰምተህ እንደሆነ እነዛን ሰዎች እያጋለጠች ነበረ። እንደገና ሳራ ደግሞ በተለያየ በባለቤቷ በተለያየ ነገሮች ንግግር ነበር። ያ ነገር ሲነገር አሁን ሳራ ይሄ ነገር በዝቶባቸው ከላይፏም ከህይወቷም ይሄ ነገር ስለበዛባት እባካችሁ ሰው ፈልገው እንደነገሩኝ ነው ነገር ስለፈለጉ እባክህን ብለው እኔን አገኙ እና እባክህን አሉኝ። እባክህ ብለው እባክህ ሲለምኑኝ እኔ እንግዲህ እንደ ሰው ሳራም አልቅሳ እንግዲህ ጉቺም አልቅሳ ነው የጠየቁኝ ይሄን ነገር እኔ ማድረግ ጉቺ ምን ቤና ጃጓሪ የምታለቅሰው ምልክ እንነጋገረው ትክክለኛውን ነገር የምናወራ ጉቺ የተሰደበች ያችኛይቱ ናት። ጉቺ ምን ለሄደናት ምን መሰለህ ጉቺ ያደረገችው በማዘን ነው። ስሜቷ ተነክቶ ነው፣ ሌላ ነገር አይደለም። ስሜቷ ተነክቶ በስቶባት የሳራ መጎሳቆል ለሷ እንደ ስሜቷ ተነክቶ ነው፣ እንደ ጓደኝነት ነው፣ ሌላ ነገር አይደለም። በዛ ምክንያት ነው። ግን ያ መጣ ሲጠይቁ መጣው እሺ አልኩኝ። ኦኬ ሞክራለሁኝ አልኩኝ። አሁን ሄጄ ሳናግራት ሄለን ያው ይሄንን ለማድረግ ምክንያቱም ጆከር እኔን ሰድቦ ይሄን ያህል እንደዚህ 17 አንበሳ ወርዳችኋል፣ ስለዚህ እኔ ደግሞ ይገባኛል አለች እና ይሄ ነገር ስለሆነ ይሄንን ማድረግ አለባቸው አለቻቸው። በመጀመሪያ መስመር እናስይዘውና አንተን ጠየቁ። እንድትጠይቃት ተጠየቀች። ምንድን ነው የምፈልገው ተባለ። አንበሳ ነው የምፈልገው። ስለዚህ ጆከር ሰድቧል። እኔ ጆከር ሳራ አንበሳ ወርዳሊ ነው እንዴ? እሷን በስራው እንግዲህ ያው ይሄንን የድሬዳዋን ማንተንን እንግዲህ ቃል በቃሉን ከፈለክ ማለት ነው። አዎ ረግጫቸዋለሁ። ተሳድቧል፣ ይሄን ነገር አድርገዋል ምናምን ብለህ እና ሳራ እዛ ነው እንዴ የሰደብኳት? ምን አገባ ሳራ ነው እናቴ። ያው እንግዲህ የነበረውን ነው እንግዲህ ከምነግርህ ያው ምን እንደሆነ አላውቅም እኔ። አሁን ይሄ ነገር ሆኖ ይሄ ነገር ሲነግሩኝ ኦኬ ይሄንን መልእክት ለማን ይዤ መጣሁኝ? ለሁለቱም ይዤ መጣ። እንዲህ ብላለች። ኦኬ እሺ ካቆመች እሺ ይሁን ተብሎ እንግዲህ ገንዘቡ ይላዛውም አልደርስ ብሎ ለምሳሌ ዊኬንድ ነው ገንዘቡ በእኔ አካውንት የገባው 2000 ፓውንድ ነው የገባው። እኔ ባለሁበት ሀገር በፓውንድ ነው። 2000 ፓውንድ ማለት ስንት ነው? 2000 ፓውንድ እንግዲህ ወደ ስንት መሰለክ? ወደ 4 ሚሊዮን በኢትዮጵያ ወደ ግማሽ ሚሊዮን ይደርሳል። 800 ሺህ ብር 800 ሺህ በ200 ከምናምን አባዛው እና ይሄ ነገር ሲሆን እኔ እንግዲህ ሁለቱም ተነጋግረዋል፣ ኦኬ ብለዋል፣ አምነዋል። ያንን ነገር ማድረስ ደግሞ የኔ ግዴታ ነው። ለምን ፈልገው ነው የመጡት።
እንዲቆም ይህን ነገር አቀረብኩኝ። ከዛ ይህን ነገር ሳደርግ ተስማምተው ድርድር በቃ እሷ መሳደብ እንድታቆም። አዎ እሺ ትክክል። እሷ መሳደብ እንድታቆም እነሱም ደግሞ ይህን ነገር እንትን እንዲሉ እንዲሰጡ። እሺ ይህን ነገር ከዛ በፊት እሷ እና እሷ ይደዋወሉ ነበር። ሳራ እና እሷ አይደዋወሉ። አንተ አሁን መስመር ላይ አገናኙ አንተ ነህ። ትክክል። አይደዋወሉ። አንተ ተላክ ጆከር ተሳድቧል ተብሎ በመጀመሪያ ደረጃ እኔ አሁን እናንተ በእንደዚህ መንገድ በመጀመሪያ ደረጃ ጆከር ተሳድቧል ተብላ አንበሳ ከፋይ ማን አደረጋት? እኔ ራሴን ወክዬ ብሔርተኛ ላይ ከእሷ ጋር በብሔር አንገናኝ ምን ናት? እንግዲህ የነበረው ያው እንደዚህ ስለሆነ እኔ አንተ አሁን አገናኝ ስለነበርክ እኔ ነገሩን ነው እየጠየቅኩ ያለሁት። ገብቶሃል አይደል? እኔ ጆከር ነኝ። ማንም ሰው እኔን የሚያዝ ሰው የለም። ማንም ሰው ስለ እኔ የሚያገባው ሰው የለም። እኔ ለምናገረው ነገር ራሴ ነኝ የምጠይቀው። ጆከር ተሳድቧል ተብሎ በእኔ ስም መሸቀልም እንደዚህ አይነት ማግባብ መሆንም የለበትም ነበር። ኦኬ ሆነ፣ ተከፈለ። ስንት አንበሳ ሆነ ጀጓሪ? 7 አንበሳ። 7 አንበሳ። አንተ ሳራን እንደዚህ አድርጊ ብለህ አልጠየቃትም ማለት? እነሱ ናቸው የመጡት እያልኩ እነሱ መጥተው ጠየቁኝ እኮ። እነሱ መጥተው እባክህ አሉ እንደዚህ ብላለች ብዬ መልሱን ይዤ መጣሁ። ስመጣ እሺ አሉ። እሺ ስላሉ ሌላውን ሰው አስወጣ። እሺ አለች እሷ ራሷ። እሺ አለች። ኦኬ እሺ አለች። ከዛ በኋላ ያስገባው ሰው ሌላ ሰው ነው። ያ ገንዘቡ እኔ ጋ እንደውም ሙኬ አልደርስ ብሎ ነገሩን እንዳታነሳ እባክሽ ምክንያቱም የሳራ ላይፍ በጣም ብዙ ነገር ተበላሽቶባታል፣ ብዙ ነገር ሆኖባት። ስለዚህ ይሄ ነገር እንዲቆም ስለፈለገች እባክሽ ብዬ ለመንኳት። በቃ ይሄን ነገር ሰሞኑን አላነሳም፣ ግን አያለሁኝ ከእሑድ በኋላ ምናምን አነሳለሁ አለችኝ። ስለዚህ ያ ገንዘብ እኔ ጋ አልደረሰም። ስለዚህ ምን ማድረግ አለብኝ? ይሄ ነገር እንዳይነሳ ስሟ ከራሴ 2 አንበሳ አወረድኩኝ። ለማን? ለሄለን ቀብድ። አዎ እሺ። ከዛ 2 አንበሳ አወረድኩኝ። 2 አንበሳ አውርጄ እንደገና ያ ገንዘብ ሰኞ ምናምን ደረሰ። ያው ሪሲቱን አድርጌ ይሄንን እንትን አደረግኩኝ። ያንን መልሼ ያስገባሁበትን እንደገና እንደውም ከሚሆን በአካውንቱ አስገባላት። መደዋወል ጀመሩ፣ በራሳቸው መደዋወል ጀመሩ። ከዛስ ምን መጣ? ከዛ ሲመጣ የሆነ ጋለሪ በቃ ደስ ስላላት ሳራ በቃ ጋለሪውን በቃ ደስታ ዛሬ ጋለሪውን ሙይዝ አለቻት። ጋለሪውን ሙሊ ስትላት እሺ ብላ እየሰማች ጋለሪውን ሙሊ ስትያት ያንን ጋለሪውን ኦኬ ሞላልሻለሁኝ አለቻት። እንግዲህ የተወሰነ ጋለሪ ሞላሁና ያ ጋለሪው ደግሞ ሀይ ስለሆነ ቁጥሩ አሁንም ብዙ ነው ገንዘቡ። ያ ደብል ነው፣ አንበሳው ደብል ነው ምናምን ደብል ነው፣ ግን እንትኑ ብዙ ሪቨርስ ምናምን አለው ሀይ። እዛ ያንን ካልኩሌት አድርጌ ለማን ላኩኝ? ለሳራ ላኩላት። ይሄማ ብዙ ነው አለችኝ። ይሄማ ብዙ ነው አለችኝ። ያንኑ ገንዘብ ነው የሚጠይቀው። ያው ደብል ነው ስልክ ያንኑ ገንዘብ ነው፣ የመጀመሪያውን ገንዘብ ነው የሚጠይቀው። ይኸው ከዛ እኔ እንደውም ይሄ ነው አልኩና ይሄንንማ አልችልም አለችኝ። ይሄንንማ ይሄ ሁሉ አልችልም አለችኝ። በቃ እኔ የፈለግሽውን ብዬ እያደረጋችሁ እንዳያስወጣን ጋይዝ። ከዛ ምን አደረገች? ያንን የተወሰነውን ገንዘቡን አስገባችልኝና ወደ እኔ አካውንት በማን በሳራ ስም ደግሞ ወደ እኔ ገባ። ሌላ ገንዘብ ስንት እንግዲህ ሌላ ገንዘብ ይኸውልህ፣ አሁን መጀመሪያ የተወሰነ ገንዘብ ገባና አለኝ እርሲቱ። የተወሰነ ገንዘብ ገባና የሚፈጀው 2000 ፓውንድ ነው የሚጠይቀው። 1900 ምናምን ፓውንድ ነው የሚጠይቀው። የሁለተኛው 1900 ፓውንድ ነው የሚጠይቀው። ይሄ የሁለተኛውን እኔ የተወሰነ ገንዘብ ካደረገች በኋላ ከዚህ በላይ አልችልም ማለችና እኔ እንደውም ይቅርብኝ ስጣት፣ ሙሉውን ክፈልላት። እውነት ቃል በቃል የምነግርህ ጆከር፣ ቃል በቃል ያለችውን ይህን እንደውም አስገባላት ብላ በራሷ ወደ 500 ፓውንድ ጨምራ ላከች። ስንት ጨምራ አስገባች? 1900 ፓውንድ። ከዛ ውጭ መልሶ ማለት ነው። አዎ እሺ፣ ይህንን አደረገች። እንግዲህ ይሄኛው በገዛ ፈቃድ ነው። እውነት ነው የምነግርህ እኔ ሳራ የሄደችበት መንገድ የሁለተኛው ነገር ወደ ማብራሪያ ጉዳዩን ጨርሰ መጨረሻ ላይ አሁን እሷ ወደ ተናገረችው ነገር ደግሞ አንተ ላይ ወደ ተናገረችው ነገር እንመጣለን። ሌላም ጥያቄ ነው ስለምጠይቅ ይሻባል። ይቀጥል። እሺ ይሄን ነገር ገባና ይሄን እንትኑን አደረኩና የሚሞላውን ትንሽ እንደውም በአካውንቷ ብታስገባላት ይሻላል አለችኝ ሳራ። በአካውንቷ ቢገባላት ለምን ትበላለች? አንበሳ ለምን ይበለዋል? እንዲጠቅማት እንደውም ትጠቀማለች። ለምን ወደ አካውንቷ አይገባላትም አለች። ኦኬ ይሄ ሁሉ እንዳትሰድብ ነው። ይሄንን ነገር አስገባሁና የተረፈውን ወደ አካውንቷ አስገብቼ ለማላኩኝ አሁንም ለሳራ ቮይስ ላኩት። ካልኩሌት እንድታደርግ አንድ ብር እኔ ጋር እንደቀረ እንድታቅ እንዳልቀር ያው ሳራ እንዲያሰድባት ሄለን ጋር ሽምግልና ስትልከኝ ሄለን ደግሞ አንበሳ ታምጣለች። አንበሳውን ዋጋ ወደ እኔ ያስገባች። ኖርማሊ ሴትዮዋ ወደ $10,000 ከፍላለች ጋይዝ። በእንትና በፊራኦል በኩል $6,000 ልካለች።
በጃጎር በኩል 4000 ከፍላለች። ወደ $10,000 ነው የከፈለችው ለዚች ሴትዮ ማለት ነው። ለዚች ሄለን ለምትባል ሴትዮ አሁን ራሱ ምንም የተበደለችው ራሷ ሳራ ናት። አሁንም ደግሞ ሚዲያዋን አጥፍታ የጠፋች ራሷ ሳራ ናት። ጋይስ በጣም ነው የምታሳዝነው። እኔ ግን ሳራ አሁን በዙሪያሽ ያሉ ሰዎች ቢመክሯትና አሁን ተመጠፋ እንደውም ስራዋን ፕሮሞት አሁን እኮ እየፈራች እየሸሸች ከሆነ እየተከተሏት ነው። ይኸው ምን አለች ሄለን? ሌላ ሰው ባንቺ የተነሳ ሌላ ሰው እኔን ተሰደበኝ፣ እኔ አንቺን ነው ሂሳብ የምወራረድሽ አለቻት እኮ። ሌላን ሰው ጋር አልጨቃጨቅም፣ ተዲሃ ጋር አልጨቃጨቅም፣ ታንቺ ጋር ነው። ስለዚህ አሁን ሳራ 24 ሰዓት ለፍልፊ ምን አገባኝ ብላ ላይዋንም መቀጠል መታሰግጥ ማለት የዛን ጊዜ ይተዋታል። ምክንያቱም ስለ በቃ ብንሰድባትም አትፈራንም ምንም ቦታ አልሰጠችንም ብለው እንደዚህ ቦታ ተሰጥሻቸው ማቻቸው ማሬ የገባሽበት ነው እነሱ የሚመጡልሽ። እና አሁን ዛሬ እንኳን የመጣሁበት ጉዳይ የሳራ ጉዳይ የሳራ አልሀበሻ ሚስጥር የሌላም ሰው ሚስጥር አወጣ ጋይስ። አዎ ሳራ አልሀበሻን ሙኒት ያው ሙኒትንም አምተው የለም ተሄለን ጋር በዛ ምክንያት ወጥቶ የለም ድምጿ። ከዛ ሙኒት እኔ ይቀርብዬሻለሁ ይሄ ሊፈጠር የሚችል ነገር ነው። ሁለት ጓደኛሞች ሲገናኙ ስለ ሰው ስላንዱ ማውራት ይሄ ኖርማል ነገር ስለሆነ ይቀርብዬሻለሁ አለቻት። ከዛ ጆከር ደግሞ እንዴት ይቅርታ ያታለሽ ወርቁ አይተነውን በዚህ መልኩ አምታ ስሙን አጠፍታ ሚስጥር አውጥታ እንዴት ይቅርታ ያታለሽ ብሎ ሙኒትን ሄደባት ማለት ነው። ከዛ ሄደባት ጊዜ ሙኒት ደግሞ ገባችና ጆከርን እናቴ እንደ ሳራ የምትፈራቸው ምናምን መስሏቸው ሙኒት አትፈራቸው እንደ ሳራ እንደዛ አትስደው ምናምን እሷም ትመልስላቸው ታስገባላቸው ልጅ እንጂ አትፈራም ሙኒት። ከዛ ሙኒት ሚስጥር አወጣቸው። ሙኒት ምን አለች? ጆከር ዱባይ የመጣው ቪዛ ያሰራለት ወርቁ አይተነህ ነው። አሁን ዱባይ መንጃ ፍቃድ የሚያወጣለት ወርቁ አይተነህ እንደሆነ መንጃ ፍቃዱን ሲጨርስ መኪና ሊገዛለት እንደሆነ ምናምን አድርጋ ሚስጥር አወጣቸው። ጆከር አርፈ ብትቀመጥ ይሻል ነበር ሰውዬ። አንዷን እየነካከ ቀስ እያለ የጆከር ማንነት ሁሉ ነገር ሊወጣ ነው ጋይ። ከዚህ በፊት ማንን ነው ተሳድቦ እነ ከድር ጋር ምናምን ተሳድቦ ፎቶ ወጣ። አሁን የሱ አይደለም ሲሉ ከርመው አሁን ሳራ ለማን ነው ለሄለን ከዚህ በፊት የት እንደነበር ምናምን ሁሉ ነገር አውርታን ስለነበር እውነቱ ወጣ። ዱባይ እንደነበር እንደሆነ ከመሲ ብርጅስቶን ጋር ተጣልተው ባለፈ ጉችና እሱ መሲ ብርጅስቶን ሲሳደቡ ዱባይ እንደሆነ የሚኖረው መሲ በቃ አረጋችሁ ትንሽ ሚስጥር። ከዛ አሁን ሙኒት መሐሉ አደረሰችው። መሐሉ አረ 80% አድርሰዋለች። አሁን 20% ነው የቀረው። 20% ነው። አሁን ሙኒት ኤቲኤም ጋር ቆመህ ብር ስታወጣ ምናምን ብላ ንግር አረገች። አሁን 20%ን የሆነ ሰው ያወጣዋል። ስለዚህ ጆከር ከዚህ በኋላ ቲክቶክን አጥፍተ በጠፋ ነው የሚሻለው። አለዛ እናቴ ማንንም ፎቶ እየለጠፍከ ስትረግጥ የዱባይ መንግስት አሽቀንጥሮ ስካርቸሌ ነው የሚያስገባ። ከኔ በላይ ግን ልትቆረቆርለት የሚገባህ አንተ ነህ። አንተ ልትቆረቆርለት ይገባል። ለኔ አይደለም ቪዛ የተሰራልኝ፣ ለኔ አይደለም መንጃ ፍቃድ አውጣ የተባልኩኝ፣ ለኔ አይደለም መኪና ይገዛልሻል የተባልኩት፣ እኔ አይደለም በነከሌና ከሌ ሰበብ ሳገኘው የነበርኩት። ይገባሃል? ራሴን በራሴን ማስተዳደር ሴት ነኝ። ማንንም በጥሩነቱ አመሰግናለሁ። ማድረግ የምችለው ነገር ሲኖር ስለሚመለከተኝ ነገር አደርጋለሁ። አንተ ስለሚመለከት ጉዳይ መተህ እዚህ ጋር ሳራና ሄለን አስቀምጠህ ለምን አታነጋግራቸውም? ከዛም አልፎ አንተ ከ25 አንበሳ በላይ ነው የተደረገልህ አይደለ? 25 አንበሳውን ሰጥተህ ለምን ወይ መረጃውን አትቀበልም? በፈለግከው መንገድ እውነት ከቆረቆረህ፣ እውነት ካሳዘነህ፣ አንተ እውነት ከተሰማ ይሄን ለምን አታደርግም? ለሙኒት ደብቄላታለሁና ሳሪን ረድቻለሁና ብድግ ቁጭ አድርጊያቸዋለሁና ምን እናርግኛ? አውሪው ነጋሪው ሁሉም አሉ አይደለ እንዴ? ለሌላ ነገር እንደምታርበደብዳቸው በምላስህ እንደምታንጫጫቸው ቁጭ አድርገህ መጠየቅ መብትህ ነው። ለምን ወደኛ ዞርክ እንዴ? አንተ አባቴ ነህ፣
ባሌነህ ማነህ ይቅር እንድልና እንዳልን የምትከለክለኝ? በምን ሰበብ? በምን ሰበብ? ቤቱ ክፍት ነው። ናና ተናገር የደበክልኝን ነገር በሚሊዮኖች ታሪክ የትኛውን ታሪክ ናና ተናገር፣ ናና ተናገር። ለምን ስሟ በደህና ነገር ተጠራ? ችግር አለብህ? ለገዛ ወንድምህ ባደረግኩት ነገር እሷ ለምን ተጠራች? ችግር አለብህ? ሂድና ከነሱ ጋር ተነጋገር። ወይም ደግሞ ያደረግኩትን አንተም አድርግ። 1,000 ሆነ 2,000 5,000 ሆነ 10,000 አንተም አድርግ አብረህ። እኔ እንድታውቁልኝ ብዬ ያደረግኩት ነገር የለም። እርስ በእርሳችሁ አውርታችሁ ነው ያወቃችሁት አይደለ እንዴ? ሲደረግ መከራ፣ ዝም ሲባል መከራ። ምን ይደረግ? ምንድን ነው የሚፈለገው? አንተ ስንቱን ሰው እያሸማቀክ ትኖራለህ? በሴትነታችን ክብራችንን ስለምንፈልግ ነው እንጂ ምን ታመጣለህ? ማነህ አንተ? ምን ታመጣለህ? አጠገብህ ነኝ ያለሁት አይደለ? ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቀዋለህ አይደለ? ጠፍተኸኝ አይደለም። ይሄንን ወቅ። ለማናችንም ቢሆን አተነህ አይምሰልህ። ጠብቀኝ። ይሄ ከሆነ ጠብቀኝ፣ ምንም ችግር የለም። እኔ በምላስ እንዳንተ መሳደብ አልችልበትም፣ መሳደብም አልፈልግም። ያለ ምንም ሰበብ ቤቱ ክፍት ነው። መተህ የፈለግከውን መጠየቅ ትችላለህ። አለውኛው የደበክልኝንም ና ንገራቸው፣ አለሁኝ ፊት ለፊቴ ንገራቸው። ዛሬ የት እንዳለ አይታወቅም። ጆከር ፎቶ አይታወቅም ምናምን ዝም ብሎ የማንንም ፎቶ እየተለጠፈ ይረግጥ ነበር። አሁን ከዚህ በኋላ እናቴ ምንም አልቀረም፣ ሁሉ ነገር ወጥቷል እና እላችኋለሁ። እንደዚህ ሚስጥር ወጣ እላችኋለሁ። የሳራ አልሀበሻ እንትን የሳራ አልሀበሻ ጉዳይ የነ ጆከርን ሚስጥር ወጣ። ሙኒት እውነቷን ነው፣ ትክክል ነው ያለችው። ምክንያቱም ሳራን ይቅር ማለቷ ወንጀል አይደለም። ማናቸውም ሰው ሲገናኝ እኔ ለራሱ ከሆነ ሰው ጋር ተደዋወልኩ ስለሆነ ነገር ልናወራ ነው። ስለዚህ እንትና እኮ እዛ ገባች፣ እንትና ሚዲያ ላይ እንትና ገስት ናት፣ ላይቭ ናት ምናምን እንላለን። ምን ይሄ ኖርማል ነው? ሁለት ሰው ሲገናኝ ሊያወራ የሚችለው ሊፈጠር በማንኛውም ሀሜት ብርቅ አይደለም ለኛ ለአበሾች። ማናችንም ሰው እናማለን፣ ሁሉም ሰው ያማል። አሁን ሄለን ሳራን እንዲያሜተኛ ምናምን አድርጋ የምታቀርበው ዋና ነምበር 1 አሜተኛ እሷ ናት። እሚልኝ ብላ ካላማሽልኝ ሰድብሻለሁ እያለች እያስፈራራች ነው ስለዛ ሰው ሁሉ ያስወራቻት። ስለዚህ ኖርማል ነው ጋይዝ፣ እና ይቅር ማለቷ ወንጀል አይደለም። ጆከር ዝም ብላ አትንበራጣጥ። ብዙ የደበኩላቸው ሚስጥር አለ እነ ሙኒት እነ ሳራ ዲያጣ ምናምን እያለ ነው። እስኪ ደግሞ የእሱን ደግሞ የሚያወጣው ሚስጥር የደበኩት አለ ብሏል። ሲያወጣ ይዤላችሁ እመጣለሁ። እስከዛ ላይክ እያደረጋችሁ ቪዲዮዬን ቻናሌ ሰብስክራይብ እያደረጋችሁ ጠብቁ። አመሰግናለሁ። መልካም ቀን